የሚያስጠላና በጣም የሚያናድድ ነገር ተፈጥሯል ማለት ነው። በጽናትና በኪራ ፍቅር መካከል ቤተሰቦቻቸው ይገባሉ ብለን አስበን ነበር። ኦፍ ኮርስ እውነትም የተናገርነው ነገር ትክክል ሆኖ የኪራ አባት በጽናትና በኪራ ፍቅር መሃል ገብቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጽናት ድራማ ዛሬ ተለቋል ማለት ነው። ጽናትና ኪራ ጥሩ ስሜትና ጥሩ ሙድ ላይ አይደለም ያሉት። ምክንያቱም የጽናት አባትም የኪራ አባትም በመምጣታቸው ትንሽ ተደናግጠዋል። ይሁን እንጂ ፍቅራቸውን ለመናገር ኪራ ቢፈልግም ጽናት ግን አልፈለገችም። እዛ ድረስ ቤተሰቦቼ እዛ ሀገር በነበርኩበት ሰዓት የትዳር ማአት መጥቶ ትዳርን ንቄ አላገባም ብዬ እማራለሁ ብዬ መጥቼ እዚህ እንደዚህ ወንድ ጋር የተዳረው መሆኑን ሲያውቅ አባቴ ያዝንብኛል። ስለዚህ አልናገርም ለአባቴ። ተማርኩ አለመሆኑን እናገራለሁ። ነገር ግን ካንተ ጋር ፍቅር እንደጀመርኩና ተዋደን መሆኑን ለአባቴ በፍጹም አልነግረውም ብላለች። ነገር ግን ኪራ ይሄ አባባሏ ሰላም አልሰጠውምና ምክንያቱ ምንድነው? ማትናገርበት ምክንያትም ጠይቋት። ምክንያቱም ብትመልስለትም እሱ ግን ደስተኛ አይደለም። ጽናትም ተከፍታለች፣ እሱም ተከፍቷለኝ። ነገር ግን እንደዚህ ያወሩ በነበረበት ሰዓት የኪራ አባት አይቷቸው ነበረ። ምክንያቱም እሱ ራቁቱን ነው፣ ካልገው ጠርዝ እሷ ተቀምጣለች። ስለዚህ አንዲት ሰራተኛ ከልጅ ክላስ ውስጥ ምን ልትሰራ ገባች ብሎ አይናቸው አፍጥጦ ኪራን ለእናቱ እንዲደውልላትና እናቱን የት እንደደረሰች ወይም ደግሞ ምን እንዳጋጠማት እንጠይቃት ብሎት ከቤት ነው የወጣው ከክላሱ። ነገር ግን የኪራ አባት አይኑ ያስታውቃል። በጣም ተናዶ ነበረ ፊቱ ላይ ማለት ነው። ጽናትም በጣም ደንግጣ ነበረ። ብድግ ብላ ተነስታ ነበር ሄደችው፣ አላምታታችም። ነገር ግን ኪራ ደንግጦ ልብሱን ለባብሶ ወደ ሳሎኑ ሲሄድ አባቱን አግኝቷቸዋል። አባቱም ጋር እና አውርተው ነበረ። ኪብሮም እንግዲህ በጽናትና በኪራ መካከል ያለውን ነገር ትንሽ ቀረቤታ እንዳላቸውና እንግዲህ በሷ ምክንያት ተጣልተው ከቤት እንደወጣ ነግሮታል ለኪራ አባት። የኪራ አባትም በጣም ተናዷለኝ። እንዴት አንዲት ሰራተኛ ባንተና ኪብሮም መካከል እንዴት ትገባለች ይለዋለኝ። ጽናት መንሲቱን እንጂ ጽናት ስለዚህ ጉዳይ ምንም የምታውቀው ነገር የለም። ስለዚህ የወጣትነት ነገር ሆኖብን ሁለታችንም ነው እንጂ ምንም የተፈጠረ ነገር የለም ብሎ አባቱን ለማሳመን ቢሞክርም አባቱ ግን በፍጹም አልተመቸውም። በጽናት መካከል ምን ነገር እንዳለው ማወቅ ይፈልጋል። ይሁን እንጂ በአንዲት ሰራተኛ ምክንያት የኔ ቤት ልጆች እንደዚህ እንዲጣሉ በፍጹም አልፈቅድም ብሎ አባትየው ተናዷል። ኪራም ገርሞታል። እንዴት ይሄን ነገር ሊነግረው ቻለ ኪብሮም ብሎ ተናዷል። አባትየውም እንዴት እኔ በሌለውበት ሁለት ልጆቼ እንዳይኔ ብሌን ምሳሳላቸው ልጆችን እንዴት በአንዲት ሰራተኛ ምክንያት አንደኛው አንዱን ጥሎ አንደኛውስ አንዱን ነገር አድርጎ እንዴት ይሄዳል? ለው እሳት ጎርሰው እሳት ለብሰው ጭራሽ ጽናት ጋር ሄደው ጽናትንም እንዴት ባንቺ የተነሳ ሁለት ልጆቼ ይጣላሉ? ምንስ አስደረሰሽ? እና አባትሽን ከያዝናችሁ አይበቃችሁም ወይ እያሉ ጽናት አንገቷን አስደፋት። አንገቷን ደፍታ ቀናም አላደረገችም። ጋሼ ይቅርታ፣ በእኔ ምክንያት ነው የተጣሉት፣ በጣም ይቅርታ ብትልም ነገር ግን እንዴት አንቺ ምን አድርሶሽ ከስራሽ ውጪ ምን አገናኝቶሽ ነው ሁለት ወንድማማቾችን እንዳያጡት ሁለት የሆኑ ልጆችን መካከል ገብተሽ እንዴት አረጋያለሽ? እንዴትስ እንዲህ ልታጣያቸው ቻልሽ? ምን አድርሶሽ? ምን አግብቶሽ? ብቻ ብዙ ነገር ብለዋል። ጽናትም በጣም ተናዳ ቢሆንም ተቆጥታ ተናዳ አንገቷን ደፍታ እንዲሁም ደግሞ እንዳልታደለችና አንድ ችግር ሲወጣ አንደኛው ችግር ለምን እንደሚከሰትና ፈጣሪዋን እያማረረችም እያመሰገነችም ነበር። ጽናት በጣም ብዙ ፈተና ያሳለፈች ልጅ ናት። አንዴ እማራለሁ ብላ ከሀገሯ ወጣ ሳትማር እንዲሁም በአሰሪዋ ተደፍራ አሰሪዋን የወደደች እንዲሁም ደግሞ አባቴ እማራለሁ እያለች አባቷን የምትሸውደው ነው። ነገር ግን ጽናት አሁን ከፍቷታልኝ። አባቷ ተሳቀው ዛሬ ተሳፍረዋል ወደ ሀገራቸው።
ወደ ሀገራቸው ኪራን ጠርተው ለመሳፈሪያ እንዲሆናቸው ዘንድ አንድ ትንሽ የትኬት ብር እንዲሰጣቸውና አገር ቤት ከሄዱ በኋላ መልሰው እንደሚልኩለት ነግረውት እባክዎት እኔ እኮ ልጅዎት ነኝ ባዳ ያድርጉኝ እንጂ ምን ችግር አለው ለምን ይሳቀቃሉ ብሎ እንግዲህ ኪራ ሸኝቷቸዋል አባቷን። ጽናትም በጣም እንደተሳቀቁ አባቷ ቃለች። ጭራሽ ምግብ ራሱ ለመብላት በጣም ፈርተው ነበረ። እንደፈለኩ እንዳልበላ ያመጣሁትን ጤፍ ሌባው እንደወሰደባቸውና እየተሳቀቁ እንዳለ የገባቸው ሁላቸውም ናቸው። ነገር ግን አባታቸው ልጄ ከዚህ በላይ እንድታሳቀቅብኝ በእኔ ስለማልፈልግ መሄድ አለብኝ ብለው ሄደዋል። ከሄዱ በኋላም ጽናትዬ ደስተኛ አይደለችም። በጣም ከፍቷታል። ከኪራ ጋርም ጥሩ አይነት ነገር አይደለም ያላቸው። እሱም አባቷን ሸኝቶ ከመጣ በኋላ የሆነ ካፍቴራ ተገናኝተው ከናሆሜ ጋር ዲስከስ እያደረጉ ነበር። ኪራም በጣም ጨንቆታል። የጽናት ጸባይ ለምን እንደዚህ እንደሚሆንና ምን ሆና ነው ምን ተብሎ ነው ተወደኛለች እወዳታለሁ ለምንድን ነው እንደዚህ የምትሆንብኝ ብሎ ናሆሜን ያማከረዋል። ናሆሜም አባቷን እዚህ ልማር ነው ብላ ስለመጣች ምን ብዬ ነግራቸዋለሁ ብላ ፈርታ ስለሚሆን እባክህ ተረዳት፣ ትንሽ ጊዜም ስጣት፣ ጠብቃት እያለው ነው። እሱ ግን ምንም ነገር ቢሆን ውሸቱ ቀርቶ ለምን እውነቱን አንናገርም እያለ ነው። ነገር ግን እሱ አይደለም እውነቱ የጽናትን መውደዱ ጽናት እሱን መውደዱ ማፍቀሩ አይደለም። የሱ አባት አንድ ችግር ፈጥሯል። ጽናትን ሌላ ሴት ኪራን እንድትወደው እንድታረግለትና እንዲያገባት እየለመናት ነው። ኪራ አባት ጽናትን እንዲላታል። የኪራ እናት በጣም ታማለች፣ የካንሰር በሽተኛ ናት። ስለዚህ መሞቷም ጊዜው ስለማይታወቅ የልጇን ልጅ ማየት ስለምትፈልግ እባክሽ የሆነች ሴት አለች እሷ ትመጣለች፣ እሷን ኪራ እንዲወዳት ማድረግ ትችያለሽን አላት። እናትየው መታመሟን ኪራ ያቅም አባትየው ያቃል። ለኪራ እንዳይነገረው እንዲሁም እንደዚህ የምትሄደው ሲያማትም ከሱ ፊት የማትናገረው አንድ ልጅን አይምሮ ይበላሽብኛል ብላ ነው እናቱ። ስለዚህ እባክሽ አንድ ነገር ልለምንሽ ጽናት፣ አንዲት የምትመጣ ልጅ አለች የአብሮ አደጌ ልጅ ናት። ስለዚህ እሷን ኪራ እንዲወዳት እንዲቀራረቡ ማድረግ ትችያለሽ ብሏታል። አስቡት፣ አንዲት የምታፈቅረውን ሴት አሳልፋ ባሏን ለሌላ እንድትሰጥ እየተለመነች ነው። ኪራ የሚወዳትና የሚያፈቅራት ልጅ ትኖር ይሆናለኝ ለምን መጀመሪያ እሱን አንጠይቀውም ብላ ብታማከራቸው እሳቸው ግን በኪራ ህይወት ውስጥ ማንም እንደሌለና ብቸኛ እንደሆነ ይነግራታል። ነገር ግን ምናልባት እኮ ኪራ የሚወዳት ሴት ትኖራለች፣ የወደዳትንና ያፈቀራትን ቢያገባ የተሻለ ነው ትላቸዋለች። እሳቸው ግን ይሄንን ካደረግሽልኝ እንደ ውለታ ቆጥሬ የምትቋቋሚበት ገንዘብ እሰጥሻለሁ ብለዋታል። ጽናትም አምና ተቀበላለች። ገንዘቡ ሳይሆን የኪራን እናት እያሰበች አንዲት የምትመጣን ሴት ለኪራን አሳልፎ ለመስጠት ግብ ይዛለች። ራሷንም ትወቅሳለች። እንዴት አልታደልኩም፣ እንዴት ሁሌ የኔ የሆነ ነገር እየተነጠቁ መኖር፣ ምን አድርጌ ነው፣ ምን ብድዬ ነው፣ ደስታ አልተፈቀደልኝም ወይ እያለች ራሷን ታዘበዋለች። ምሩም ሁኔታዋን አይታ በተጠይቃትም ትክክለኛ መልስ እየመለሰች አይደለም። እሮሮ ለሁሉም ሰው እሮሮ መናገር በቃ ምን ያደርጋል፣ ነገር ግን በቃ እንደተጨነቀች ያስታውቃል። ጽናት ኪራን ለመራቅ በጣም ብዙ ነገሮች እየለፋች ነው። ፊት ኪራ ከሷ ላይ የሚፈጽመውን ድርጊት ዛሬ እሷ ተነስታ ለማረግ እየሞከረች ነው። እሱ ፈልጎ ሊያገኛት ቢሞክር ኪችን ትደበቅበታለች። ሊያወራት ሲሞክር እንዲያወራት አትፈቅድለትም። እንደውም ይሁን ብሎ ፈልጎ ካገኛት በኋላ ሊያወራት ቢሞክርም እሷ ግን ትክክለኛ መልስ አይደለም የምትመልስለት። ካሁኑ መራቅንና መራራቅን መለማመድ አለብን እያለች ነው። ሊሰማትም ሲሞክር አይሆንም ብላለች። ፊቱ ያሰሪና የሰራተኛ ባህሪ እንዲኖራቸው መንገድ እየከፈተች ነው። እሱ ግን በጣም በትዕግስት ነበረ እየጠበቃት የነበረው። የምትናገሪውን ነገር ግን እያወቅሽው ነው ይላታል። ናንጂ አሰሪ መሆን ግን አሳየኝ። እሱ ግራ ገብቶታል። ምን ሆናለች ልጅቷ? ምንስ ተፈጥሮ ነው? የተፈጠረ ነገር እስካለ በትክክል አትናገሪም እንዴ እያላተኝ ነበር።
እሷ ግን የምትፈልገው እንደምታደርገው ከሱ ክፉ ነገር እንዲወጣና መራራቅ እንዲኖር ነው። ምክንያቱም እንደዛ ካላደረገች የኪራ እናት ወይም ደግሞ የኪራ አባት የሰጣትን አደራ መወጣት አትችልም። እንግዲህ ጉድ የሚባለው እዚህ ላይ ነው። ሴቷ ስትመጣና ሴቷን ሲተዋወቁ ነው። እንዴትስ አርጋ ነው ጽናትዬ ኪራንና ያችን ልጅ እንዲፋቀሩ ማድረግ የምትችለው? ጉድ እኮ ነው። እሷ ራሷ ገርሟታል። እንዴት አርጎ ነው የሚያፈቅሩትን ሰው ሌላ ሴት እንድታፈቅረው አሳልፎ መስጠት? እንዴትስ አርጌ ነው? ነገር ግን ይሁን አደርገዋለሁ። አንዲት እናት ልጇን ወግ ማድረግ ማየት ከፈለገች እኔ ራስ ወዳድ አልሆንም ብላለች። ውድና የተከበራችሁ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ። ኪራና የጽናት ፍቅር ግን እውነት በዚህ የሚቋጭ ይመስላችኋል? ኪራስ ጽናትን ትቶ ሌላ የሚያገባ ይመስላችኋል? እኔ ግን አይመስለኝም። መልካም ጊዜ ተመኘውላችሁ። ባይ ባይ።